ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የአማርኛ ቋንቋ ትምህርት ነው። እንደምን ሰነበታችሁ ተማሪዎች? በዛሬው ክፍለ ጊዜያችን በዚህ በምዕራፍ 6 ሶስተኛው ድምፅ ምስል ወይም ቪዲዮ 3 የግጥም አይነቶችን እንማራለን። እንደምን ሰነበታችሁ? በድጋሚ ተማሪዎች እንግዲህ ወደ ዋናው ርዕስ ወይም ወደ ዛሬው ርዕሳችን ከመግባታችን በፊት ባለፈው ክፍለ ጊዜ ምን እንደተማርን እንደምታስታውሱ ተስፋ አድርጋለሁ። እንግዲህ የዘይቤ አይነቶችን በተወሰነ ደረጃ እንዲሁም ግጥሞችን አንብበን ጥያቄዎችን ሰርተን ነው የተነጋገርነው ማለት ነው፣ ወይም የጨረስነው ያለፈውን ክፍለ ጊዜ። ተማሪዎች እንግዲህ የተለያዩ የዘይቤ አይነቶችን እንዲሁ ለማስታወስ ያክል እንቶኔ ዘይቤ፣ ሰውኛ ዘይቤ፣ አነጻጻሪ ዘይቤ እንዲሁም ምስያ ዘይቤ የመሳሰሉትን አይተናል ማለት ነው። ሌላው ደግሞ በግጥም ውስጥ በማንበብ በመለማመድ ጥያቄዎችን አንድ ላይ በጋራ ሰርተናል ማለት ነው። መልካም፣ ወደ ዛሬው የቪዲዮ 3 ወይም የሶስተኛው ድምፅ ምስል ርዕሳችን ስንመጣ ግጥም እንግዲህ ምንድን ነው እንደ መግቢያ አይተናል። የተለያዩ የግጥም አይነቶች ደግሞ ዛሬ የምናይ ይሆናል ማለት ነው። ምንድን ነው ግጥም? እዚህ ጋር መጽሐፋችሁ ላይ በርዕሱ እንደምትመለከቱት የግጥም አይነቶች ስንት ናቸው? በእርግጥ የግጥም አይነቶች ብዙ ናቸው። በእናንተ ክፍል ደረጃ ግን ሶስቱን የምናይ ይሆናል ማለት ነው። መልካም ቆይታ ይሆንላችሁ። የግጥም አይነቶችን ከማየታችን በፊት እንግዲህ ግጥም ባህሪያቶችን ባለፈው ክፍለ ጊዜ አይተናል ማለት ነው። ባህሪያቶች ምንድን ናቸው? የግጥም ባህሪያት እምቅነት፣ ቁጥብነት፣ ምናባዊነት የመሳሰሉትን አይተናል ማለት ነው። እንግዲህ እዚህ ጋር እንደምታዩት በአማርኛ ግጥም ተዘውታሪነት ያላቸው የተለያዩ የምጣኔ ስልቶች አሉ። የግጥም አይነቶች በሐረግ ወይም በስንኝ ከሚይዟቸው የምጣኔ ስልትና የቀለማት መጠን አኳያ በተለያዩ ክፍሎች ይመደባሉ። ከዚህ በመነሳት ከግጥም አይነቶች ውስጥ የሚከተሉት ይገኝበታል ይላል። ምንድን ነው ግጥምን ለመክፈል የሚረዳን ብለን ከጠየቅን በሐረግ ሊከፈል ይችላል፣ በስንኝ ሊከፈል ይችላል። የአንድ ግጥም የመጀመሪያው መስመር ምን ተብሎ ይጠራል? ስንኝ ተብሎ ይጠራል አይደለም? እንግዲህ አርኬ፣ አንጓ የመሳሰሉ የተለያዩ የአጠራር ስልቶች አሉት። አሁን ወደ ዝርዝሩ አንገባም፣ ምክንያቱም በክፍል ደረጃችሁ በእናንተ ልክ ያለውን ብቻ ነው ልናይ የምንችለው ማለት ነው። ስለዚህ ሐረግ ምንድን ነው? በአንድ ላይ የምናነባቸው በሁለት ረድፍ ወይም በሶስት ረድፍ ሊሆን ይችላል የምናነባቸው ሐረግ ተብለው ይጠራሉ። ለምሳሌ ቡሄ በሉ የሚለው ላይ እንመለከታለን። እሱን የቀለማት መጠን፣ ቀለማት እንግዲህ በተለይ ሳድስ ፊደልን ወይም የሚጠብቁ ፊደሎችን ጭረት በማድረግ እና እንዲሁም ሳድስ ፊደሎችን ግን ሁሉም ሳድስ ፊደሎች ካልጠበቁ ላይቆጠሩ ይችላሉ። ስለዚህ በዛ አቆጣጠር መሰረት እንግዲህ በግጥምን በ3 በ4 አይነት በ5 አይነት መክፈል እንችላለን ማለት ነው። ግን ወደ ቀለም ቆጠራው ከመሄዳችን በፊት አይነታቸው መሰረት የሚያደርገው ወይም የሚያተኩረው ምን አይነት መልእክት ላይ ነው ብለን በዛ በቀላሉ ልታገኙ ትችላላችሁ ማለት ነው። ቡሄ በሉ ቤት የመጀመሪያው እንግዲህ እዚህ ጋር ልታዩት ትችላላችሁ። ይቅርታ፣ የመጀመሪያው ማለት ነው ቡሄ በሉ ቤት ነው የመጀመሪያው። ስለዚህ ይህንን ተራ ቁጥር 1 እናድርገውና እዚህ ጋር ቡሄ በሉ ቤት እንደዚህ ልናደርገው እንችላለን። መልካም። ስለዚህ ቡሄ በሉ ቤት ማለት ምን ማለት ነው? ከስሙ እንደምትረዱት በጣም ቀላል ነው ለትርጓሜ። ቡሄ በሉ እንግዲህ ወንዶች ልጆች በቡሄ ጊዜ የሚጫወቱት ነው። ስለዚህ የቀለም ከ1 እስከ 4 ቀለሞችን የሚይዝ የስንኝ ምጣኔ ነው። ስንኝ እንግዲህ ምንድን ነው? የአንድ ግጥም የመጀመሪያው መስመር ስንኝ ተብሎ ይጠራል ማለት ነው። ስንኞቹን በዛ ነው የምንቆጥራቸው።
ምጣኔው ቡሄ ቡሄ ከሚባለው የልጆች ጭፈራ ዜማ መጠሪያውን ያገኘ ይመስላል። የልጆች ጭፈራ በባህሪው ምንድነው? አጫጭር ናቸው አይደለ? እነዛን እንግዲህ በዚህ በቡሄ በሉ ጊዜ የሚባሉትን እንዲህ አጫጭር የሆኑትን በመምረጥ ቡሄ በሉ ልንላቸው እንችላለን። መነሻው መጠሪያውን ያገኘው ግን እንደተባለው ቡሄ በሉ እንደዚህ አጫጭር ናቸው አይደለ? የልጆች ጭፈራ ከዛ ያገኘ ነው። ግን በሱ ስር ብዙ መልእክቶች ሊኖሩ ይችላሉ ማለት ነው። እንደዛ አጫጭር የሆኑ ሀረጎች ፈጣኖች፣ ዜማው ቁርጥ ቁርጥ የሚል በጥድፊያ የሚከወን ስንኝ ነው። ጥድፊያ አለው። ምን አለው? ጥድፊያ ይታይበታል። ጥድፊያ ያው እንደ ልጆቹ ባህሪ ይሄም በጣም ፈጣን ነው ማለት ነው። ቡሄ ከሚለው የመጣ ነው። መነሻ ለስሙ መነሻው ምንድን ነው? እንደዚህ አድርጋችሁ መነሻ ምንድን ነው? ቡሄ የቡሄ ጭፈራ ነው መነሻው የቡሄ ጭፈራ ስሙን ያገኘበት ማለት ነው። ይሄ ይሁን እንጂ ባህሪው ምንድን ነው? በጣም ጥድፊያ የበዛበት ቁርጥ የሚል ነው ይለናል። ለምሳሌ ይህንን አንድ ላይ እንበለው እስኪ። እነዚህ የተከፈለው ማየት እዚያ ማዶ። አሁን እዚህ ጋር ለምሳሌ እዚህ ጋር ልጻፍላችሁና እንዴት እንደሚከፈል ቀለሙ እንዴት እንደሚቆጠር አንዱን ብቻ አሳያችኋለሁ ማለት ነው። በመሆኑም እዚያ እዘ ነው የሚለው ግን እዚያ ማዶ ጭስ እንደገና ላጥፋና ምክንያቱም በአንድ ላይ ማወቅ እንድችሉ እንደገና ልጻፍላችሁና አሁን ማየት እንችላለን። ምሳሌ እዚያ ማዶ ጭስ ይጨሳል፣ አጋፋሪ ይደግሳል። እዚህ ጋር 4 ነጥብ እናደርጋለን። ስለዚህ ምን አይነት ነው የቀለም ቆጠራ ምንድን ነው የሚለን? ቡሄ በሉ ቤት ከ1 እስከ 4 ቀለሞችን የሚይዝ የስኒ ምጣኔ ነው። ከ1 እስከ 4 ቀለም ምን ማለት ነው? ይህ ማለት የሚጠብቁትን መቁጠር ማለት ነው። ስለዚህ ይሄ ትንሽ ከበድ ሊላችሁ ይችላል። ግን አንድ ነገር ማስተዋል ያለባችሁ ነገር ቡሄ በሉ የህፃናት የልጆች ጭፈራዎች ናቸው። ሌላ ምሳሌ እናያለን። ስለዚህ እስኪ እዚያ ማዶ ጭስ ይጨሳል አጋፋ ሆያ ሆዬ ሆ ሆያ ሆዬ ሆ ሆያ ሆዬ የምታውቁት የቡሄ ጭፈራ ነው። እዚያ ማዶ ጭስ ይጨሳል አጋፋሪ ሆ ይደግሳል። በመሃል ሆ አለ አይደለ? እዚያ ማዶ ጭስ ይጨሳል ቁርጥ ያለ ነው። አጋፋሪ ይደግሳል። አንዱን ጨርሰን ወደ ሌላ የምንሸጋገረው አይደለም። ከ1 እስከ 4 ቀለም ይላል። ምን ማለት ነው? እዚያ ብላ እዚያ። ስለዚህ ይሄንን እንደ አንድ ቀለም ትቆጥሩታላችሁ። ስለዚህ ይሄ አንድ ላይ ነው። ይሄንን እንደ አንድ ላይ ነው እዚያ ብላችሁ ነው አይደል? እዚያ ማዶ ይጠብቃል። 1 2 ያያችሁት ስንት ቀለም አለው ማለት ነው? 4 ቀለም አለው ማለት ነው። እዚያ ማዶ። አሁን ስንት ቀለም ቆጠራችሁ? ቡሄ በሉ ቤት ከ1 እስከ 4 ቀለሞችን የሚይዝ ይላል አይደለ? ስለዚህ 1 2 3 4 ጭስ ይጨሳል። አያችሁ እዚህ ጋር ምንድነው? ጭስ በጣም እናጠብቀዋለን። እንደገና ሳዲስ ከሆነ ብዙ ጊዜ ምን እናደርጋለን? ይቆጠራል። ሳዲስ ማለት ስንተኛ ፊደል ነው? 6ኛ ፊደል ነው እንዳትረሱ። እዚህ ጋር ምንድን ነው የምንለው? ሀ የመጀመሪያው ሀ ግዕዝ ሁ ካኢብ ሂ ሳድስ ሀ ራብዕ ሄ ሐምስ ህ ሳድስ እንዲህ ያልነዋል። ህ ሳድስ 6ኛ ፊደል ምን ተብሎ ይጠራል? በአማርኛ ቋንቋ ሳድስ ተብሎ ይጠራል ማለት ነው። ስለዚህ ይህን በደንብ ማስተዋል ይገባቸዋል። እንድንግባባ ሳድስ ስንል እንድታውቁት ማለት ነው። በመሆኑም የሚጠብቁትን ምልክት ማድረግ ማለት በእርግጥ በጣም ልምድ ይፈልጋል። እናንተ ያው ሳይገባችሁ ምን ማለት ነው ቀለም የሚለው እንዳታልፎ ብቻ ነው። እስኪ እዚህ ጋር እንቁጠር። ጭስ
ይሄ ሁለቱም ይጠብቃል። በዛ ላይ ደግሞ ምንድነው ሁለቱም ሳድስ ነው፣ ግን ሳድስ ሁሉ አይቆጠርም። ጭስ ይጨሳል። አሁን እዚህ ጋር ጭስ ይጨሳል። ልን ብዙም አትሏት። ጭስ ይጨሳል። ይጨ አያችሁ። እዚህ ጋር ምን ታደርጋላችሁ? አሁን እዚህ ጋር አንድ ይጨሳል። እዚህ ጋር እነዛን አታጠቋቸውም። ስለዚህ ስንት አለው? በነገራችን ላይ አንዳንድ መጽሐፍ ስታነቡ እስከ 5ም ሊሆን ይችላል። እሺ፣ ስለዚህ ይህን ሳል ልታጠቁትም ትችላላችሁ። ጭስ ይጨሳል። አያችሁ፣ እንደውም ሞር እዚህ ላይ ነው። አሁን ይጨሳ አያችሁ፣ ይሄኛውን ልትዘሉ ትችላላችሁ። የሆነውን እነዚህ ናቸው፣ ግን መጽሐፋችሁ ከ1 እስከ 4 ነው የሚለው። ስለዚህ ከዚህኛው በጣም የሳሳ የመጥበቅ መጠን ያለው የትኛው ነው? ይጨሳል። አያችሁ፣ ይጨሳል፣ ይጨሳል። ይህን ብዙ አታሰሙትም። እንትን ማለት ትችላላችሁ፣ ግን ሳድስ ነው አይደለ? ስለዚህ የመጀመሪያውን ሳድስ ተከታታይ ሲመጡ ሁሉም አይጠብቁም። ስለዚህ ልንጭራሽ አንለም። ጭስ ይጨሳ። ስለዚህ ይሄን ትተውታላችሁ ማለት ነው። ይሄንን አትቆጥሩትም ማለት ነው። ይሄንን አትቆጥሩትም። ስለዚህ ጨሳ ሳን 1 2 3 4። ስለዚህ በእናንተ ልክ ስለተሰራ ነው። አንዳንድ ጊዜ 5 ይላል። የነ ጌታሁን አማረ የሚባሉ አሉ። የእነሱ መጽሐፍ ስታነቡ ብዙ ሬፈረንሶች ልታነቡ ትችላላችሁ። ስለዚህ ስንት ቀለም አለው ማለት ነው? ስንት የቀለም ምጣኔ ያለው ማለት ነው? 4። ምን ይላል? ቡሄ በሉ በሐረግ ከ1 እስከ 4 ቀለሞችን የሚይዝ ነው። በሐረግ ከ1 እስከ 4። ሐረግ ማለት ምንድን ነው? እዚያ ማዶ አንድ ሐረግ ነው። ጭስ ይጨሳል። እዚያ ማዶ ጭስ ይጨሳል አይደለም፣ እዚያ ማዶ ጭስ ይጨሳል። እዛ ማዶ የሚለውም በአንድ ትንፋሽ የምናነበው ነው አይደለም። በነገራችን ላይ ሐረግ ማለት በአንድ ትንፋሽ የምናነበው የግጥሙ ክፍል ነው። እዚያ ማዶ ጭስ ይጨሳል፣ እዚያ ማዶ። ለዛ ነው እንደዚህ የተከፈለው። እዚህ ጋር ያያችሁት የተከፈለው። ስለዚህ በዚህ አይነት መንገድ እንድትረዱ ትፈልጋለሁ። አጋፋሪ፣ ይሄ እንዳለ ይጠብቃል። አጋፋሪ ያችሁ ሁሉም ይጠብቃል። ስለዚህ እንደዚህ እናርጓ አይደለ? ስንቱ የቀለም አይነት ነው እዚህ ጋር የሚታያችሁ? ስንቱ የቀለም አይነት ነው? አራቱም እዚህ ጋር 4 በ4 ነው። አሁን እዚህም 4 ነው፣ እዚህም 4 ነው። ይደግሳል፣ ይደግሳል። አጠብቅም 1 2 3 4 ይሄ ነው የሚጠብቀው ማለት ነው። ስለዚህ በእንዲህ አይነት የቀለም ቆጠራ ልትማሩ ትችላላችሁ። ግን ይሄ ትንሽ ለእናንተ ከበድላችኋል እውነት ለመናገር። በዚህ አይነት ነው እንግዲህ። ሌሎቹም የሰንጎ መገን የሚባሉ አሉ። እስኪ አንድ ሌላ ምሳሌ እኔና ለምሳሌ ምሳሌ 2 ቡሄ በሉ ልጆች ሁሉ አይደለ? ይሄንን ታውቁታላችሁ። ቡሄ በሉ ልጆች ሁሉ። አንዱን አምጪው አትለውጭው። አንዱን አምጪው አትለውጭው። አንዱን አምጪው አትለውጭው። ስለዚህ ይሄ አንዱ እዚያ ማዶ ጭስ ይጨሳል። አያችሁት? ቡሄ በሉ እንደዚህ ነው የምትከፍሉት፣ በአንድ ትንፋሽ ቡሄ በሉ ልጆች ሁሉ አንዱን አምጪው አትለውጭው። በመካከል እንግዲህ ሆ የሚሉት ነገሮች ይኖራሉ እንደምታውቁት። ስለዚህ እነዚህ ምን ተብለው ይጠራሉ? ቡሄ በሉ ቤት ተብለው ይጠራሉ። የልጆች ጨዋታዎች ናቸው፣ አጫጭር ናቸው። ቡሄ በሉ ልጆች ሁሉ አንዱን አምጪው ሆ። በመካከል ሆ የሚል ትርጉም ምንድን ነው? በመካከል ላይ ያ ድምፀት አላቸው። ቡሄ በሉ ሆ ልጆች ሁሉ ሆ አንዱን አምጪው ሆ አትለውጪው። አጋፋሪ ሆ እዚያ ማዶ ሆ ጭስ ይጨሳል። አጋፋሪ ሆ ይደግሳል። ያችን ድግስ ሆ ውጭ ውጭ ከድንካል ጋር ተገልብጬ ያች ድንካል ጋር አመለኛ እያለን እንቀጥላለን ማለት ነው። እንግዲህ የቡሄ ጨዋታ
አጠቃላይ ቡሄ በሉ ቤት እንደዚህ አይነት ዜማ አላቸው። ስለዚህ ቡሄ በሉ ቤት ምንድነው ስትባሉ አንደኛ ከ1 እስከ 4 ቀለሞችን የሚይዝ ነው። ሁለተኛው ደግሞ ቁርጥ ቁርጥ የሚል የልጆች ዜማ ነው። በጥድፊያን የሚከወን ስንኝ ነው ማለት ነው። ብዙ ጊዜ ሀረጎቹ በአንድ ትንፋሽ የምናነባቸው ሀረግ ተብለው ይጠራሉ ማለት ነው። ይህንን በዚህ ከተረዳችሁ ወደ ቀጣዩ እንሄዳለን። ሰንጎ መገን ቤት ሁለተኛው የግጥም አይነት ሰንጎ መገን የሚባል ሰንጎ መገን ከዚህ ጋር እንደምትረዱት ሰንጎ መገን ምንድን ነው? በሀረግ 5 ቀለማት አሉት። ይህ የምጣኔ ስልት በፈጣን እልህ ኃይልና ግለት እልህ እና ኃይል ግለት ኃይል የተመላበት ነው። ኃይል አለው። ብዙ ጊዜ የጀግንነት ሙያ ያሳያል። ብዙ ጊዜ የጀግንነት ብዙ ጊዜ እነዚህ ፉከራዎች፣ ቀረርቶዎች በእነዚህ ውስጥ ይካተታሉ። እዚህ ጋር ለምሳሌ ምን ይላል? ውረድ እንውረድ ተባባሉና አስደበደቡት አፋፍ ቆሙና። የጀግንነት እንትን ነው። በጣም እልህ የተሞላበት ነው። ውረድ እንውረድ ተባባሉና፣ አያችሁት? በጣም ትንሽ ቆጣ ያለ ስሜት ያለበት ግለት ያለበት ነው ማለት ነው። ውረድ እንውረድ ተባባሉና አስደበደቡት አፋፍ ቆሙና፣ ዘራፍ አካኪ ዘራፍ ብላችሁ ብትሉ ይሄ የሰንጎ መገን ቤት ተብሎ ይጠራል ማለት ነው። ሌላ ምሳሌ ላሳያችሁ። ምሳሌ ገለል በሉለት አንደዜ ለሱ ሀረጉን እንዴት እንደሚከፈል አሳያቸዋለሁ። ግልግል ያውቃል ከነፈረሱ ግልግል ያውቃል ከነፈረሱ። ይሄ ነው ማለት ነው። በሻህ አቦዬ አባ ደፋር በሻህ አቦዬ አባ ደፋር እያየሁ ጋ እያየህ ማር እያየሁ ጋ እያየህ ማር ይላል። እንግዲህ ይሄ ብዙ ጊዜ በፉከራ ጊዜ የምንለው ነው። በቀረርቶ ጊዜ የሚባል ነው። እልህ፣ ስሜት፣ ወኔ የተቀላቀለበት ነው ማለት ነው። እስኪ እንመልከተው የቀለም አይነቶችን። እስኪ ከማየታችን በፊት ስንት ሀረጋት አሉት? የቱን ነው በአንድ ትንፋሽ የምናነበው ብለን መጠየቅ እንችላለን ተማሪዎች። ስለዚህ ገለል በሉለት እንደዚህ ለሱ። እዚህ ጋር ምን እናደርጋለን? ቀለም ልቀይርላችሁ እንዲታያችሁ። እንደዚህ እንከፍለዋለን። ገለል በሉለት እንደዚህ ለሱ፣ ግልግል ያውቃል ከነፈረሱ፣ በሻህ አቦዬ አባ ደፋር እያየሁ ጋ እያየህ ማረ። ስለዚህ ይህንን ገለል በሉለት እንደዚህ ለሱ፣ ግልግል ያውቃል ከነፈረሱ፣ ዘራፍ ካኪ ዘራፍ ካኪ ዘራፍ እንደዚህ ብላችሁ ልትሉ ትችላላችሁ። በሻህ አቦዬ አባ ደፋር እያየሁ ጋ እያየህ ማር። ስለዚህ ምንድን ነው ይሄ? ትንሽ ከቡሄ በሉ የሚለየው ምንድን ነው? በእርግጥ አጠር ይላል። ይህም ከሌላው ግን ደግሞ ጀግንነትን የሚያወድስ ድፍረትን፣ ኃይልን፣ ወኔን የሚገልጽ ነው። ያኛው ወደ ጨዋታው ያደላ ነው። ቡሄ በሉ የልጆች ነው። ይሄኛው ግን
በተለይ በትልልቅ ሰዎች የሚከወን ጀግንነትን የሚያወድስ ነው ማለት ነው እና በዚህ መንገድ ልትረዱ ትችላላችሁ። ማንን? ሰንጎ መገን። ሰንጎ መገን አስምሩበት እዚች ጋር ሰንጎ መገን ሁለተኛው የግጥም አይነታችን ነው ማለት ነው። መልካም፣ ወደ ቀጣዩ የግጥም አይነት እንሄዳለን። የወል ቤት ነው። የወል ቤት የወል ቤት የወል ቤት ግጥም። ስለዚህ የወል ቤት የሚባለው ከስሙ እንደምትረዱት እዚህ ጋር ልታዩት ትችላላችሁ። ይህ የግጥም አይነት በአብዛኛው በሐረግ 6 ቀለማት አሉት። እንግዲህ ቆጠራውን የአማርኛ ሰዋሰው ካገኛችሁ ልትለማመዱ ትችላላችሁ ማለት ነው። ሌላው እንግዲህ አንድ ፕሮፌሰር የጻፉት ፕሮፌሰር ባየ ኢማም የሚባሉ አሉ። እሳቸው የጻፉት አለ። ሌሎችም እንግዲህ የጻፏቸው እነ ብርሃኑ ዘሪሁን ብዙ እንትን አሉ። እነ ብርሃኑ ገበየሁ ይቅርታ የጻፏቸው መጽሐፍት አሉ። ሙሉን ማለት ነው። ይሄ የተወሰደ ነው ከዛ ብርሃኑ ገበየሁ ከሱ ነው የተወሰደው። ሌሎችንም ልታዩ ትችላላችሁ። ግን አከፋፈላቸው ግን በተለይ በአሁኑ ሰዓት የታተሙ መጽሐፍቶችን ስታዩ ትንሽ እየዘመኑ አከፋፈላቸውን በዛው ልክ እየተለያየ ቀለም ቆጠራውን በዛው ልክ እየተቀያየረ ይመጣል። የሆነ ሆኖ ወደዛ ወደ ቀለም ቆጠራው በእናንተ ሌብል በእናንተ የክፍል ደረጃ ምናልባት ትንሽ ከበድ ይል ይሆናል። ግን ደግሞ ተለማመዱታላችሁ። ስለዚህ የግጥም አይነት በአብዛኛው በሐረግ 6 ቀለማት አሉት። ስለዚህ የወል ቤት ምን ማለት ነው? በመጀመሪያ አሁን ቀለሙን እንተውና የወል ቤት መቼ ነው የምንጠቀመው? ምንድን ነው? በብዙዎች የተለመደ እዚህ ጋር በብዙዎች ምን የሆነው ነው? የተለመደ ነው። በብዙዎች የተለመደ ወይም የሚዘወተር ማለት ነው። እንግዲህ በተለይ ደራሲው ማን ነው ብለን ማወቅ አንችልም። ስንኙ ለብዙ ዘፈኖች የሚስማማ ስንኙ ለብዙ ይቅርታ ለብዙ ዘፈኖች የሚስማማ ስለዚህ ብዙዎቹ የወል ስንል እንግዲህ ተራ ማለት ነው። ተራ ወይም ደንበኛ ግጥም እንደማለት ነው። ተራ እንደማለት ነው። ብዙ ጊዜ ማህበረሰቡ በጋራ ነው የሚጠቀምባቸው። ምንጫቸው የት ነው ብለው አይታወቁም። የሚስማማ ነው ለሁሉም። እስኪ አንድ ምሳሌ እኔ እስከ ጊዜው ድረስ እስኪሞላ ልኩ የጀግና ፈረስ ነው የሰው ሁሉ መልኩ። አያችሁ፣ እስከ ጊዜው ድረስ እስኪሞላ መልኩ የጀግና ፈረስ ነው የሰው ሁሉ መልኩ። ሌላ ግጥም፣ ሌላ ምሳሌ ከመጽሐፋችሁ ውጭ አንድ ምሳሌ ልስጣቸውና ምሳሌ እዚህ ጋር አርበኞች መሞትን ማን አስተማራቸው? አርበኞች መሞትን ማን አስተማራቸው? አርበኞች መሞትን ማን አስተማራቸው? ታላቁ ጴጥሮስ ነው ባርኮ የሰጣቸው። ታላቁ ጴጥሮስ ነው። ጴጥሮስ ነው ባርኮ የሰጣቸው። አያችሁ፣ ይሄንን እንደዚህ አድርገን በ4 ነጥብ እንዘጋለን። እዚህ ጋር እንደዚህ ይኖረዋል። አርበኞች መሞትን ማን አስተማራቸው? ሐረጉን እንደዚህ ልትከፍሉ ትችላላችሁ። አርበኞች መሞትን ማን አስተማራቸው? እረፍት የምናደርግበት ነው። መሀል ላይ መክፈያውን ሐረግን ስትቆጥሩ ታላቁ ጴጥሮስ ነው ባርኮ የሰጣቸው። እንዲህ ነው አይደል ስትከፍሉት። ስለዚህ ምንድን ነው የወል ማለት የጋራ የሆነ የማህበረሰቡ የሆነ በተለይ ደግሞ እከሌ ነው ደራሲው የማንለው ለየትኛውም ለዘፈኖች ቅርብ የሆኑ
ስንኛቸው የሚመች የግጥም አይነት ነው ማለት ነው። ሌላው እንግዲህ ጸጋዬ ቤት የሚባሉ አሉ። ዮሐንስ እዮሃ አበባዬ ቤት የሚባሉ አሉ። እንግዲህ ሆያ ሆዬ ቤትም ልንላቸው እንችላለን። የተለያዩ የግጥም አይነቶች አሉ። ግን መጽሐፋችሁ ላይ የተቀመጠውን ይህን ብቻ ነው አሁን ለማየት የምንገደደው ማለት ነው። እንግዲህ ጠቅለል ስናደርገው ግጥም በሶስት ይከፈላል ተማሪዎች። የመጀመሪያው ቡሄ በሉ ነው። ቡሄ የልጆች ጭፈራ፣ የልጆች ስንኝ ነው። ቁርጥ ቁርጥ የሚል ጥድፊያ የበዛበት ነው። ጥድፊያ። ሰንጎ መገን ይሄ የጀግንነት ግጥም የሚደረደሩበት ነው እና በተለይ አንድን ሰው ስናወድስ ወይም ስናቅራራ ወይም ፉከራ በእነዚህ ነው። የሰንጎ መገን ኧረ መገን እንላለን አይደል? እንደውም ከና አባባሉ ኧረ ጎራ ወረ መገን ብለን አንዳንድ ፉከራዎችን ታያላችሁ አይደለ? በተለያየ ሚዲያ ላይ። ሶስተኛው የወል ቤት የምንለው ይህ የግጥም አይነት በአብዛኛው በሐረግ 6 ቀለማት አሉት። ይህንን እንግዲህ ቆጠራ እንማራለን፣ ግን በዚህ ደረጃ ላይ ለእናንተ ትንሽ ያስቸግር ይሆናል። የሆነ ሆኖ እንግዲህ ሶስቱንም የግጥም አይነቶች አየን ማለት ነው ስንጠቀልለው። በቀጣይ የሚከተሉት ግጥሞች ላይ በመወያየት ለሚከተሉት ጥያቄ በጽሁፍ ምላሽ ስጡ። ግጥሞቹ ከየትኛው ግጥም አይነት እንደሚመደቡ ጻፉ። ግጥሞቹ በስንኝ ያላቸው የቀለም መጠን ቁጥር ለይታችሁ ጻፉ ይላል። አንድ ላይ የምንሰራ ይሆናል በፍጥነት ማለት ነው። ወደ መጀመሪያው እንሄዳለን። ምንድነው ለግጥሞቹ ከየትኛው የግጥም አይነት ናቸው እንላለን። ለምዬ ኢትዮጵያ እንዲሆን ህዳሴ በርትቼ እሰራለሁ አልሳሳም ለነፍሴ። ለምዬ ኢትዮጵያ እንድሆን ለራሴ እንድሆን ህዳሴ በርትቼ እሰራለሁ አልሳሳም ለነፍሴ። ምን አይነት ግጥም ነው? ግጥሙ ምን አይነት ነው? ከሶስት አንዱ ቅድም በተማማርነው መሰረት። ስለዚህ ይሄ እንግዲህ የወል ቤት ነው። የወል ቤት ነው። በደንብ አስተውላችሁ ልትመልሱ ይገባል ማለት ነው። የመጀመሪያውን ይህንን ካለን፣ ሁለተኛው ግጥም 2 አንሱ ካላችሁ እናንሳው እንደ የቆራው ካሳ አባ ሞገድ በየትኛው ይመደባል? አሁንስ ከዛ በፊት የመጀመሪያው ለምዬ ኢትዮጵያ የሚለው እንግዲህ 6 ሐረጎች አሉት። ቀለሙ ምንድነው? እናንተ ትለማመዱታላችሁ። ዋናው ዓላማችን መለየት ላይ የሆነ፣ ምክንያቱም ቆጠራው ትንሽ ሊያስቸግራችሁ ይችላል። የሆነ ሆኖ ወደ ሁለተኛው ስንመጣ አንሱ ካላችሁ እናንሳው እንደ የቆራው ካሳ አባ ሞገድ ዘራፍ አካኪ ዘራፍ። አያችሁት? አንሱ ካላችሁ እናንሳው እንደ የቆራው ካሳ አባ ሞገድ። አያችሁ? የቆራው ካሳ ትዘጉታላችሁ፣ አባ ሞገድ። ስለዚህ ይህንን በደንብ 5 አካባቢ ሐረጎች ይኖሩታል። ይህንን በደንብ ልታስተውል። ግጥም 3 የቡሄለት አለ ይለከት አንድ ማይደል ያውም 2። ምንድን ነው የቡሄ በሉና? ግልጽ ነው። የቡሄለት አለ ይለከት አንድ ማይደል ያውም 2። ስለዚህ ይሄ ከቡሄ በሉ ነው። ሆያ ሆዬ ሆያ ሆዬ የቡሄለት ሆ አለ ይለከት ሆ አንድም አይደል ሆ ያውም 2። ስለዚህ የቡሄ በሉ በሚል ነው። የመጨረሻው ምንድን ነው የሚሆነው? ግጥም 4 ማለት ነው። ስለቱ ዶልዱሞ መገዝገዝ ሲጀምር ምን ነው እንድቢላ ቢሞረድ ያብዕር። ብዙ ጊዜ ይሄ የወል ቤት ነው። ረዘም ይላል አይደል? ከሌሎቹ የወል ቤት ነው። ስለቱ ዶልዱሞ መገዝገዝ ሲጀምር ምን ነው እንድቢላ ቢሞረድ ያብዕር። ስለዚህ ይሄ የወል ቤት መሆኑን ልትገነዘቡ ይገባል ተማሪዎች። ወደ ቀጣዩ ርዕስ እንሄድ። ክፍል 5 ቃላት ነው። የሚከተሉትን ቃላት መዝገበ ቃላዊ ፍቻቸውን ጻፉ። የቃላቱን ፍቺ የሚያመለክቱ አረፍተ ነገሮች ስሩ ይላል። ጨበጨበ የደረሰ እህል እንደሆነ አይተናል። ፈነጨ ቦረቀ እንደማለት ነው። በእርግጥ ፈነጨ
አሉታዊ የሆነ ትርጉምም ሊኖረው ይችላል። ፈነጨበት ቢባል ትንሽ ቀለደበት አይነት ነገር ስለሚሆን ወደ አሉታዊ እየቀረበ ይሆናል ትርጉሙ ማለት ነው። ጅረት ምንድን ነው? ጅረት ወንዝ ነው። በተለይ ተቀጣጥሎ የሚሄድ ፈጣን ውሃ ያለበት ምንድን ነው? ጅረት ነው የምንለው። ባላጋራ የምንለው ባላንጣ፣ ጠላት እንደማለት ነው። ስለዚህ ሌሎችን ከዲክሽነሪ ላይ ማየት ትችላላችሁ። ዲክሽነሪ ሲባል ግን አማርኛውን በአማርኛ ዲክሽነሪ አለ። እንግዲህ የነከሳቴ ብርሃንን አማርኛ መዝገበ ቃላት ካገኛችሁ እሱ ላይ ልታዩት ትችላላችሁ። ደግሞ ወይም ስልካችሁ ላይ ካለ ኮምፒውተራችሁ ላይ ካላችሁ ማለት ነው። ከሌለ ደግሞ ቤተ መጻሕፍት ሂዳችሁ ልታዩት ትችላላችሁ ማለት ነው። በሚከተሉት ቃላት ላይ ቀጥለው የሚገኙትን ቅጥያዎች ለይታችሁ ጻፉ ይላል። እስኪ አንድ ላይ እንመለከታለን። ቅጥያዎች እነሱን አንድ ላይ እናያለን። ቅጥያዎች ባለፈ ስለ ቅጥያ እንግዲህ አዲስ አይደላችሁም። ቅጥያዎች ወይም በእንግሊዝኛው አፊክስ ብለን የምንጠራቸው ናቸው። ባለፈ ተማምረናል። ለማስታወስ ያክል ተማሪዎች ቅጥያዎች በስንት ይከፈላሉ? በአማርኛ ቋንቋ እንግዲህ በመጀመሪያ ሊሆን ይችላል፣ በመጨረሻ ሊሆን ይችላል፣ በመጀመሪያና በመጨረሻ እንዲሁም በመካከል ሊሆን ይችላል። ይሄ እንግሊዝኛው ላይ አይሰራም። ስለዚህ የመጀመሪያው ለምሳሌ ትልቅ የሚለውን ብትወስዱት ሲበዛ ምን ይሆናል? ትላልቅ። አያችሁ፣ ትላ ምንድን ናት? ቅጥያ ነች ማለት ነው። ቅጥያ ነች። ስለዚህ መሀል ላይም ሊገባ ይችላል ማለት ነው። መጀመሪያና መጨረሻ ላይ መጡ ነው አይደል? ዋናው ቃል ስለ ምንድን ነው? ቅጥያ ነው። ስለመጣችሁ ስለመጣችሁ አያችሁት? ይሄ ቅጥያ ነው። መጣ ነው ዋናው ቃል። እዚህኛው ጋር ደግሞ ይሄ መነሻ ቅጥያ፣ እነዚህ ደግሞ መድረሻ ቅጥያ ናቸው። መካከል ላይ ማን ይመጣል? እዚህ ጋር ትላልቅ ላ ይመጣል ማለት ነው። ስለዚህ አናባቢ፣ ተነባቢ የሚባሉ ነገሮችን በደንብ ደግሞ መለየት ይገባል ማለት ነው። ስለዚህ በሚከተሉት ቃላት ላይ ተቀጥለው የሚገኙትን ቅጥያዎች ለይታችሁ ጻፉ የሚለውን አሁን በደንብ መስራት እንችላለን ማለት ነው። ፍንጭ ስላገኘ አንድ ላይ መስራት እንችላለን። ጎመኑ ቅጥያዎች፣ አንደኛ ሀ ጎመኑ። እስኪ አንድ ላይ እንመልከት። ይሄንን ለምን ይላል? በሀገር። ሶስተኛው ምን ይላል? ከአረንጓዴው። አያችሁ፣ እዚህ ጋር ዋናው ቃል ምንድን ነው? ጎመኑ የሚለው ዋናው ቃል መጠሪያ ጎመን ነው አይደለ? ስለዚህ ጎመን ይህንም ከፍላችሁ መጻፍ ትችላላችሁ። ጎመን ኡ ነው አይደለ? ጎመኑ ኡ ነው። በመካከል ያለው ኑ ስትሉ ኡ አለ አይደለ? ስለዚህ ምን ታደርጋላችሁ? ጎመን። ይሄን አውጡት። ጎመን ዋና ቃሉ ጎመን ስለሆነ ስለዚህ ኡ ነው ድምጸቱ። ቅጥያ ይሄ ነው ማለት ነው። ጎመኑ ጎመን። ይሄኛው ኡ ይሆናል ኑ ሲሆን። ይሄንን በደንብ እንድትረዱት ነው። የሚቀጥለው በሀገር ዋና ቃል ምንድን ነው? ሀገር። እዚህ ጋር ጽፉት አላችሁ። ሀገር አይደለ? ስለዚህ በምንድን ነች? ቅጥያ ነች ማለት ነው። እዚህ ጋር መነሻ ቅጥያ ነው ያለው። ከአረንጓዴው ከዚህ ጋር ወይም አረንጓዴ ነው አለ ዋናው። ይቅርታ ይችን ላጥፋላችሁ። መልሱን እዚህ ጋር እንጻፈውና
አረንጓዴው አይደለ? አረንጓዴ ይሄ ዋናው ቃል ነው። ስለዚህ እዚች ጋር ምንድን ናት? መነሻ ነች። ይሄንን በደንብ ቅጥያ ነው ማለት ነው። ስለዚህ ስንት ቅጥያ አለው? ይሄ መነሻ ቅጥያና መድረሻ ቅጥያ አለው ማለት ነው። ሀገር የሚለው ደግሞ በሀገር ነው ዋናው ቃል። ስለዚህ እንዲህ አይነት ነገር ስትጠይቁ መጀመሪያ ቃሉን ለዩ። ከዛ በኋላ ቅጥያውን መለየት አይከብዳችሁም። ምንድን ነው? ከአረንጓዴ አይባልም፣ ነው አይደል? መጀመሪያ ከአረንጓዴ ብሎ ማንበብ ይቻላል። መልካም። እስኪ ሌላም ምሳሌ እኔ ሐመር ውሃን አይተናል። የመንደሩ የመንደሩ ስለዚህ ይህንን የመንደር የሚለውን መጀመሪያ የመንደሩ ከማለታችን በፊት ዋናው ቃል ምንድን ነው? የመንደሩ ከማለታችን በፊት እዚህ ጋር መንደር ነው አይደለ? እዚህ ጋር መንደር ግልጽ ነው። መጀመሪያ ለይታችሁ ጻፉ። የመንደሩ ስለዚህ መንደር ነው ዋናው ቃል። ስለዚህ የመንደሩ ካል ነው ማለት ነው። እዚህ ጋር የመንደሩ ራሷን ችላ ትቆማለች። ስለዚህ እነዚህ ናቸው ቅጥያዎቹ እና ይህንን በደንብ ማየት ነው። እየሸሼ የአባት እስኪ አንድ ላይ ነስራው። የአባት ምንድን ነው ዋናው ቃል? አባት ነው አይደለ? አባት ነው ዋናው ቃል። ቃሉን መጀመሪያ ማውጣት የአባት ስንል የአባት ማለታችን ነው አይደለ? እያችሁት። ስለዚህ ምንድን ነው የአባት የሚለው ናት። ተውጦ ነው ሲሆን አንዳንድ ጊዜ እንደዚህ አይነት ነገሮችን አትጓጣለት። የአባት ነው ትክክለኛው አይደለ? የአባት እንላለን ግን በተለምዶ ነው። ስለዚህ አባት ዋናው ቃል ይሆናል ማለት ነው። ይህን ይመስላል እንግዲህ የነዚህ የተወሰኑ ጥያቄዎቹ መልሶች። ሌላ እስኪ የተቀደሰውን ቀደሰ ነው አይደል? ዋናው ቃል ቀደሰ። ይሄ ቅጥያ ነው። የተቀደሰ ይሄ ነው ቅጥያው። የተቀደሰውን የሚፈነጩበት ፈነጭ ነው ዋናው ቃል። ስለዚህ እንደዚህ እያላችሁ መለየት ትችላላችሁ ማለት ነው። ወደ ሌሎቹ ሀሳቦች ከመሄዳችን በፊት እንግዲህ እዚህ ጋር የቃላትን ትርጉም እንድትፈልጉ ነግሬያችኋለሁ። እዚህ ጋር ሰዋሰው ደግሞ ቅጥያዎችን ለይቶ መጻፍ ነው። ቅጥያ እንግዲህ ስለተማራችሁት ብዙ አንሄድም። የምዕራፉ ማጠቃለያ ያደረስን ተማሪዎች የስድስተኛው ምዕራፍ ማለታችን ነው። በዚህ ምዕራፍ ግጥምን በሚመለከት የተለያዩ ጉዳዮች ተነስተዋል። በማዳመጥ ክፍል ውስጥ እያለ ይቀጥላል። በክፍል ሁለት የቀረበላችሁን ግጥም በመጠቀም የግጥም አነባበብ ስልት ልምምድ አድርጋችኋል። የግጥም ማንበብ አነባበብ ስልቱን ተለማመዳችሁ? ካልሆነ እንድትለማመዱ ጋብዛለሁ። በግጥምና በዝርው ትረካ መካከል ባለው ልዩነት ላይ በቡድን ተወያይታችኋል። ምንድነው? ግጥም የራሱ ምን አለው? ስልት አለው። ቤት መምቻ፣ መድፊያ እያለን ዜማ አለው። እሱን ተምራችኋል። በክፍል 4 ግጭት፣ ተጨባጭ፣ እምቅነት፣ ቁጥብነት፣ ምናባዊነት፣ ሙዚቃዊ ባህሪ እነዚህ እነማን ናቸው? የግጥም ባህሪያቶች ናቸው። ልቦለድ ራሱን የቻለ ባህሪ ያለው፣ ግጥም ራሱን የቻለ ባህሪ ያለው ማለት ነው። ቃላት መዝገበ ቃላዊ ፍች በመፈለግ ፍቻቸውን የሚያመለክቱ አረፍተ ነገሮች በመስራት ተስማምታችኋል። እንግዲህ እነዚህ ምንድን ነው የምናደርገው? በመጀመሪያ እናንተ ለይታችሁ ትርጉም ነው እውቁት ስለሚያስፈልጋችሁ። በክፍል 6 ደግሞ በቃላት ላይ ቀጥለው የሚገኙትን በመለየት ልምምድ አድርጋችኋል ይላል። ስለዚህ ግጥም ምንድን ነው? ግጥም ማለት ምንድን ነው? እምቅነት ያለው፣ ቁጥብነት ያለው፣ ሙዚቃዊ ቃና ያለው፣ ምት ራሱን የቻለ ምን ያለው ምት ወይም ስልት ስላለው ግጥም ምንድን ነው የሚለውን
ይነግረናል ማለት ነው። በግጥም ውስጥ ምስል ከሳች ቃላት ዘይቤያዊ አገላለጾችን፣ ምሳሌያዊ ንግግሮችን ፋይዳ እንዳላቸው አብራሩ ይላል። እውነት ነው። በግጥም ውስጥ ምስል ከሳች ቃላትን ዘይቤያዊ አገላለጽን መጠቀም ለምን የበለጠ ቅርብ እንድንሆን ያደርጋል ማለት ነው። ለነገሮች የበለጠ ትኩረት እንድንሰጥ ያግዘናል ማለት ነው። እንግዲህ የግንዛቤ ማስጨበጫው ላይ ደርሰናል። ያዳመጥኩትን ግጥም መልእክት መግለጽ ችያለሁ። ባለፈው ስንጀምር ግጥም አንብቤላችኋለሁ አይደለ? መስከረም ሲጠባ ነው እንደዛ የመጀመሪያው ቪዲዮ ላይ እሱን በደንብ አስታውሱ። በግጥም ውስጥ የተጠቀሱትን ዘይቤያዊ አገላለጾች መለየት ችያለሁ። በግጥም ውስጥ የተጠቀሱት ዘይቤያዊ አገላለጾች መለየት ችያለሁ። አንድ ግጥም ብታገኙ መጀመሪያ ዘይቤውን ትለያላችሁ። ዘይቤው ደግሞ ምን ሰውኛ ነው እንቶኔ ነው የሚለውን ነገር በደንብ ልታስቡበት ይገባል ማለት ነው። የግጥም ባህሪያትን ግለጹ። ምንድን ናቸው የግጥም ባህሪያት? ቁጥብነት፣ ሌላው ደግሞ እምቅነት፣ ምናባዊነት፣ በምናብ ነው ምስል የሚከስቱልን። መዝገበ ቃላትን በመጠቀም የቃላትን ፍቺ መግለጽ ችያለሁ። ይህ እንግዲህ የእናንተ ምንድን ነው? መዝገበ ቃላትን መጠቀም ችያለሁ ወይ ነው። ለመጠቆሚያ ያክል ከሳቴ ብርሃን ያሳተሙት መጽሐፍ አለ፣ እሱ ልታዩ ትችላላችሁ። መዝገበ ቃላትን በመጠቀም የቃላትን ፍቺ መግለጽ ችያለሁ። እሱን ራሳችሁን መርምሩበት። በቃላት ላይ የተጠቀሱትን ቅጥያዎች መለየት ችያለሁ። እነዚህን እንደዚህ መለየት ትችላላችሁ? እሱ ነው ዋናው ትልቁ ጥያቄ ሊሆን የሚችለው። ይህንን በዚህ እንጨርስና በዋናነት እንግዲህ በዚህ በዩኒት 6 መልካም እንግዲህ ጠቅለል ለማድረግ ያክል አጠቃላይ ግጥም ምንድን ነው የሚለውን ስናይ ስነ ግጥም በኪነ ጥበብ ዘመን ታሪክ ከብዙ የቆየ በመሆኑ እንደየዘመኑ ፍልስፍና፣ እንደየዘመኑ የኪነ ጥበብ ፈለግ፣ እንደየገጣሚውና እንደ ስነ ጽሁፍ አዋቂው አታይና የኪነ ጥበብ ዝንባሌ የተለያዩ ብያኖች ለመስጠት ሁሉን አቀፍ የሆነ አንድ ወጥ ብያኔ ለመስጠት አስቸጋሪ አድርጎታል። ለግጥም አንድ አይነት ብያኔ ወይም ትርጉም መስጠት ያዳግታል። የተለያዩ ሰዎች የተለያየ ነገር ሊሉን ይችላሉ። ስነ ግጥም በባህሪው ምንድን ነው? አንድን ነገር አድምቆ አምልቶ አግዝፎ በጥቂት ምርጥ ቃላት ግጥም ላይ ቃላቶችን መምረጥ ይኖርብናል። እንደምትለዩት እንደምትረዱት ማለት ነው። በሙዚቃዊ ቃናው የስሜት ሕዋሳት ተብሎ ሙዚቃዊ ቃና ሲኖረው ደግሞ የበለጠ ወደ ስሜታችን የመግባት ስሜታችንን የመቆጣጠር ባህሪ ያለው ማለት ነው። ግጥም ደግሞ በአይነታቸው እንግዲህ ዛሬ በ3 እንደሚከፈሉ አይተናል ማለት ነው በምሳሌ። ስለዚህ ግጥምን በሚመለከት ይህንን ይመስላል ማለት ነው። በመጨረሻም ግጥም መግጠም፣ ግጥም መጻፍ የሚወዳለ ከእናንተ ውስጥ? ስለዚህ ቁጭ ብላችሁ ሲከፋችሁ፣ ስትደሰቱ በምታዩት በምትሰሙት ነገር ደግሞ ደስ ያላችሁን ነገር እንደው ብዕራችሁን ከወረቀት ጋር በማገናኘት ምን ይታወቃል እንግዲህ ከእናንተ መካከል ገጣሚ ሊኖር ይችላል። ስለዚህ ያንን እንድትለማመዱ ግብዣይ ነው። ሌላው በዚህ ዩኒት ያየነው ነገር ምንድን ነው? የዘይቤ አይነቶች ነው። ግጥማችን ደግሞ የበለጠ እንዲያምርልን ዘይቤዎችን መጠቀም እንችላለን ማለት ነው። ስለዚህ የዛሬው ትምህርታችን የምዕራፍ 6 ወይም ዩኒት 6 ሶስተኛው ቪዲዮ ወይም ድምፅ ወምስል 3 ይህንን ይመስል ነበር። በቀጣይ በሌላ ርዕስ እስከምንገናኝ ድረስ ሰላም ሁኑ ተማሪዎች።